ጥርጥር የለም፣ ምንም ጥርጥር የለም። የወሎ ኦሮሞ አጠገብ ነው የሚሰራው ካለ ሰው ጥርጥር የለም። ገገጎ ሜራ ይጨብቁ ገገው ስኪናን ጋይስ ግን በእናታችሁ ጋይስ ከፍ ከፍ ያላችሁ ሰዎች አላችሁ። እኛ እኮ አድገን እናንተን መጥቀም እንችላለን። ለመስራታችን እንዲጠፋል ይችላል። ኧረ በእናታችሁ የምትሉ ሰዎች ዝም አትበሉ። ኧረ እባካችሁ እኔ በጣም ጨንቆኛል። ከዚህ መሄጃ የለኝም። ቢያንስ አንድ 3 ወርና 5 ወር 4 ወር ተቀምጬ ከዚህ መሄድ አልችልም። ታውቃላችሁ ችግሬን ሁሉ ነገር አልናገራችሁም፣ ምክንያቱም ሌላ ነገር ነው የሚመስላችሁ። እና በቻላችሁ አቅም በቃ እገዙን። አብሽር ማለት እንኳን ትንሽ ነገር አይደለም። እባካችሁ ዝም አትበሉ። ዝም ብለን እያለቀ እኔ አሁን በጣም እየጨነቀኝ ነው ያለው። እንዴ የት ነው የምሄደው? መሄጃ የለኝም። አላህ እስካለ መቀበል ካላለ በቃ መሞት እና በእናታችሁ ዝም አትበሉ። በቃ አለቅን በቃ። እኔ እኮ የታረደው አንድ ሰው ይመስለኝ ነበር። እግዚአብሔር አንድ ሰው ነበር የመሰለኝ። ሰርች ባሉ ሄዳችሁ ማለት ነው አርሲና ወሎ ብላችሁ ሰርች አድርጋችሁ ብትገቡ እዚሁ ቲክቶክ ላይ ማለት ነው፣ ቴሌግራም ምናምን ተውት፣ እዚሁ ቲክቶክ ላይ እግዚአብሔርን ቁጥር ስፍር የለውም። ምን አይነት ጊዜ ላይ ምን አይነት መጨካከን ምን አይነት ህዝብ ጋር እንደምንኖር ምን አይነቶቹ ጋር ነው የምንኖረው? ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ከቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከናንተ በመፈጠሬ አፍራለሁ። የአባቴ አምላክ ይጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከናንተ ኦሮሞ በመሆኔ ወላሂ አዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታረጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ሚነ ሸይጣን ረጂም ሁላችሁም የሰው ልጅ ላይቭ ላይ ወጥቶ ልክ እንደ እንስሳ የሚታረድበት ሰዓት ላይ ደርሰናል። አሁንማ አረቦች ራሱ ቢጠሉን እንኳን አይፈረድባቸውም። ወላሂ ስራችን ነው። አሁን ብዙ አረብ ማለት ነው ገና ሲያገኛችሁ አዲስ ከሆናችሁበት ሀበሻ ነኝ ኢትዮጵያዊ ነኝ የምትሉ ከሆነ አማራ ነው ኦሮሞ ማለት ጀምሯል። እኮ ስራችን ነው እኮ እንደዚህ የሚያስብለን። እነሱ ቢጠሉን አይፈረድባችሁም። እንዴት እንጃኔ ምን አይነት ህሊና እንዳላችሁ። ጭራሽ ሌሎቻችሁ ደግሞ እንጃ ይሄ ነገር እንዲባባስ የምትፈልጉ ናችሁ መሰለኝ። በሃይማኖት በሌላ ነገር እየወሰዳችሁ የምታጋጩ አይዞን ጀግና የምትሉ እንዴት ነው ሰው እየታረደ አይዞ ጀግና የምትል ጎበዝ የምትል ምን አይነት ህሊና ነው ያላችሁ? ትንሽ አታስቡም? እኔ ብሆን አሊያም ደግሞ ወንድሜ ዘመድ ይሁኑ ቢሆን ብላችሁ አታስቡም? ኧረ ተው እንሰብ እስኪ ቆም ብለን እንደ ሰው እንሰብ። እኔ ያለው ስደት ላይ ነው። በኔ ጋር ያሉት አርሲም አሉ፣ ጅማም አሉ፣ ሐረርጌም አለ፣ ሁሉም አለ። እኔ አሁን መስጋት ያስኩት ብሞት ነው። ወላሂ ቢገሉኝ አላቅም፣ ዛሬ ቢገሉኝ አላቅም። ወላሂ ጋይስ እንቅልፍ አልተኛም። ወላሂ እንቅልፍ አልተኛም። የሆነች ነገር ቀጭ ባለችበት ሰዓት በቃ አንገቴን ቀጭ ያረጉ እየመሰለኝ ነው በቃ
ወላሂ እንቅልፍ አልተኛም። ቤቴ እንግዳ ከውስጥ ቆልፌ የተኛው ግን እየፈራሁ ነው። ሱብሃንአላህ ሞቴን እንደዚህ ጫካ ውስጥ ሆኖ ታርጄ እንደ ፍየሎች ፍየል እንኳን ስትሞት በኬሻ ተቆጥራ ትጣላለች። ድሮ እናውቃለን በፊት አሁን ትቶ እንደሆነ አላውቅም እንጂ በሬ ሲሞት ቆፍረው ይቀብራሉ። ምንድነው ሰው ልክ እንደዚህ በዚህ ልክ እንትን ይሆነ? ወላሂ አሁን እኔ የሚገዛኝ ሰው ባገኝ ራሱ እሸጣለሁ። ሰላም ያለበት ሀገር ሄዳለሁ። ተሰድጄ ነው እዚህም የመጣሁት። ከኢትዮጵያ ወጣሁት መቀመጫ አጥቼ ነው እዚህም መጣሁ። በዚሁ በሀገሬ ሰው መቀመጫ ማጣት ይከብዳል። የምር በጣም ነው የሚከብደው። የኢትዮጵያ ሰዎች በጣም መጥፎ ሰው ነው። የምር የመጨረሻ መጥፎ ሰው ማለት የኢትዮጵያ ሰው ነው። አላውቅም ብቻ ዋነኛው ነፍሰ ገዳይ እንዲሁም በላይፍ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው። የሪያድ ኤምባሲም ባወጣው አስቸኳይ መረጃ መሰረት ከአንድ በላይ ዋና ተጠርጣሪዎች እንደተያዙ መረጃዎችን ለቋል ማለት ነው። እንዲሁም ደግሞ ከሚመለከታቸው የህግ አካላት ጋር አስፈላጊውን እርምጃ እንደሚወስድ እንደሚተባበርና አስፈላጊውን ጥቆማ እንድትሰጡት የሪያድ ኤምባሲ ትናንት ባወጣው መግለጫ ተናግሯል ማለት ነው። እንዲሁም በበረሃ የምትገኙ ወንድሞች ራሳችሁን እንድትጠብቁና ህጉን ተከትላችሁ ህግ አክብላችሁ እንድትሄዱ። ይህ ኢትዮጵያ አይደለም፣ ይህ ሳውዲ ነው። ህግ ይጻፋል፣ ህግ የሚፈጸምባት ሀገርና ታላቅ ሀገር እንደሆነች በእንደዛ አይነት ነገር ደግሞ እንደማይደራደሩ የሳውዲ ፖሊሶች ለራሱ መግለጫ እያወጡ ይገኛሉ ማለት ነው። ስለዚህ በበረሃ የምትኖሩ ወንድሞች ራሳችሁን ጠብቁ፣ ከእንደዛ አይነት ነገር እንድትርቁ መረጃዎች እየወጡ ይገኛሉ ማለት ነው። ስለዚህ ሁላችሁም ከሚመለከተው አካል ጋር ጥቆማ እንድትሰጡም እየተነገራችሁ ይገኛል ማለት ነው። በበረሃ የምትኖሩ ወንድሞች ራሳችሁን እንድትጠብቁ እንዲሁም ደግሞ እንደዛ አይነት መረጃ እንዲደርሳችሁ ቤቱን ፎሎ እያደረጋችሁ ላይክ፣ ሪፖስት እያደረጋችሁ እንድታደርሱ በትህትና እንጠይቃለን ማለት ነው። በቀጣይ ትኩስ መረጃዎችን ይዤላችሁ እመጣለሁ። ቤቱን ፎሎ እያደረጋችሁ ይመቻችሁ። ሰላም ለበረሃ ለሚገኙ ኢትዮጵያውያን፣ ሰላም ለኢትዮጵያ እያልኩኝ ከወዲሁ ይሰናበታችኋለሁ። መልካም ጊዜ። እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች፣ ከዛ ይሄኛው የወሎን ይዘውና እንደዚህ በስኛ ልጆች ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ገስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ ቴፎ አንድ ደቂቃ ጠብቂ። አይ የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛው ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ምን ያህል ውሸት ቢሆንም ማን አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም። ለዛው በረሃ ውስጥ ያለው አዎ እንደዛ ነው። ልክ ናት እያሉ ነው ኮመንት ላይ ጥቁር ነው ላይ ጥቁር እኮ አይደል? ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት ነው እንጂ ቆርጠው ይታያል እኮ ሀብዬ እንዴት ላሳይ እየለመነ ነፍሱ አልወጣ ስትል እንዴት ላሳይሽ? እንዴት ቆይ የተቆረጠው አንገት እኔ ቲክታክ እንዳይዘጋብኝ ይኸው አንገት ከተቆረጠ በኋላ ይኸው አየሽ፣ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን እድል ይኸው አንገቱን ከቆረጡት በኋላ ይኸውልሽ ታይሻል። እኔ ቲክታክ እንዳይዘጋብኝ በጣም የሚያስጠላ በዛ ላይ በረሃ ያሉትን ነው ታውቂያለሽ። ይሄ ሰው ወይ በልቶም ላይሆን ይችላል። በዛ ላይ ልጆች
እንደዚህ ያው ብርሃን ላይ የሚሰሩ የሉ እንደዚህ መንገድ ሲሄዱ ምናምን ከመንገድ ላይ ነው በምን እያያዙ ጥጋብ ነው ጥጋብ። በዛ ላይ አንድ ሌላ ደግሞ ባሳይሽ በስማም ብልሽ እንደዚህ ወንድ ለወንድ አያይዞ ላይ መድኃኒት በጣም ይዞ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን አንድ ቋንቋ የሚያወሩ ለመናገር እንኳን በቃ እስኪከብድሽ ማውራት እስኪከብድሽ ሌላ ዜጋ እንደዚህ አድርጎሽ ቢሆን አሁን ሰው ዝም ያለው በቃ ከዚህ አንዴ ብቻ አይደለም ባይዘው በየአመቱ ጊዜ እየጠበቁ የሆነ የሚገብሩት ግብር አላቸው መሰለኝ እንደዚህ በሰው ነፍስ ማለት ነው። በየጊዜው አሁን የዛሬ አመት ይመስለኛል ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተበርክኮ ለምን ሆኖ ያስቆሙት። ይኸው አሁን ደግሞ ጀመራቸው። በቃ ላይክ በየአመቱ የሚገብሩት ነገር ነው መሰለኝ አላውቅም። አንድ አይነት ቋንቋ ነው የሚያወሩት። ሲፉዬ ምን አይነት ቋንቋ? ኦሮምኛ ነው እንዴ? ምን ይሆን? ሰይጣን እኮ ነው ማሪ። እግዚአብሔር ሰይጣን ገብቶ እኮ ነው ሀገራችን በአላህ። ይሄኛው እርስ በርስ ጸባቸው በምንድን ነው የጀመረው? ላይ በሴት ነው ይመጣሉ። በቃ በእርስ በርስ አሁን አይደለም ይሄ ነገር በየጊዜው ነው። በቃ በየጊዜው እንትና ኪንግ ነው በሚል ለእንትና ሲገድ ለእንትና በቃ ከድሮ መጀመሪያ ላይክ የሆነ በፊት የሆኑ በጣም እንትን እንደ አሸባሪ እንትን እዚህ ላይ የሚሰዳደቡ ልጆች አሉ። በእነሱ ነው የጀመረው በፊት እነዛ ልጆች። ከዛ ጊዜ በኋላ ወጡ ግማሽ። አሁን አንዱ 17 ዓመት የተፈረደበት አለ። የመጀመሪያ ጊዜ ሳውዲ አረቢያ ላይ ባለፈው 17 ዓመት ተፈርዶበታል አሉ። እንግዲህ ዝም በይ አልልም። ጂጂ ማርያምን በጣም ተቃጥያለሁ። የምሬን እኔ ያልገባኝ ነገር አሁን ለምን ለህግ አመለክ ህግ የታውቃቸዋል ዝም ያሉት ማለት ነው። አሁን ለዚህ ልጅ ነፍስ ማንም ለህግ አያመለክትም። አራጁ ማንም አያመለክትም። ምን ገዝት ላይ ቁጭ ብሎ አይደለ እንዴ? ማን ያመለክታል ማለት ፊቱ የሚታይ ከሆነ እኛ ማመልከት አንችልም ለህግ ህግ የታውቃቸዋል። በረሃ ውስጥ ናቸው እኮ እነዚህ ሰዎች። አሁን ይህ ህግ አያውቃቸው። የገቡት በባህር ነው የሚወጡት በዛ ነው። እኔ አላውቅም። ኤምባሲ እንግዲህ መቼስ ኤምባሲም ሆነ ማንም ቢሆን ይህን ቲክታክ ፕላትፎርም የማይጠቀም የለም። ቢያዩ መቼስ ራቢስ እኔ ኢትዮጵያ ነው ያለሁት ውዴ። ማን አባቱ ነው የሚያጠቃኝ? የምሬን ነው ስልሽ በቃ እነኚህ የሚሞቱት ልጆች እኔ ብችል በራሴ ይሄን ነገር ማስቆም ብችል ራሴን ሰውቼ እንኳን አስቆማለሁ። አንድ አይደለም ይሄ ነገር በቃ በየአመቱ ሰው ወጥቶ እግዚኦ ብሎ ለምኖ ምን ብሎ እንትን ይላል። ከዛ በኋላ በቃ አመቱን ጠብቆ ደግሞ ይመጣሉ። ሙአረፍ ሰኔ ምን አረበ ከባድ ስለሆነ ነው። እሺ በቃ አይ ችግር የለውም። እሺ ያ ይሄ ነገርማ የሆነ ነገር እኔ አላውቅም። በጣም ያሳዝናል። የሰው ነፍስ ረከሰ። አርሲነቴን ጠላው፣ ኦሮሞነቴን ጠላው የምትሉ እዚህ እየመጣችሁ በአማርኛ ትላንት አማርኛ አውረታችሁ ማታቁላ ዛሬ መታችሁ በአማርኛ ኦሮሞ እንዲጠላ አርሲ እንዲጠላ ወሎ ምናምን ምን አባት አደርጋለህ አንተ? የአንተ አይነት 2-3 ሰው ኦሮሞነቱን ጠላ አልጠላ አይ ነው የሆነ ሰዓት የሚያናድድ ነገር አለው። እኔ የሚያናደኝ ነገር አለው ኦሮሞ ብዙ ነገር ስፔሻሊ አሁን ላይ ያሉት ምናምን የሆነ ዝም ብሎ ኦሮሞ የማይወክሉ ግን መቼም ልጠላውም አልችለው ነው። ልናደድበት ይችላሉ አንዳንድ ነገር ግን መቼም ኦሪጂናል ነገሮች አሉት። ሲርነገዳ ሞጋሳ ምናምን ካልቸሩ ኔቸሩ ምናምን በቃ ዋቄ ፈናው ምናምን በጣም ነው የሚመቸኝ። እኔ አይ ላቭ ኦሮሞ በጣም ነው የሚመቸኝ እና በአንድና በሁለት ሰው አርሲም ወሎም ኦሮሞ ምናምን አይወከሉም ነው የምላቸው። ኦሪጂናል ነገራችንን እንማማርበት ያለንን ጥሩ ነገር እርስ በርስ
እንተያይበት። ኢትዮጵያ ላይ አንዱ አንዱን ካልቸር ይወቅ። እኔ ኦሮሞነቴን ምላችሁ የዘር ነገር ላውራባችሁ አይደለም። ከዛ ሙድ ከወጣው ቆዩ ታውቃላችሁ። እንኳን መተራረድ ምናምን ማየት ራሱ አልችልም። ከጅብና ከዘንዶ ኃይለኛ ከምትባሉት ጋር ከስንት አውሬ ጋር ተፋቅሬ ምኖር እኔ የገባኝ ገብቶኛል። ስለ ሰላም አላወራም፣ ሰላም ኖሬ ነው ማሳየ። ምክንያቱም አሁን ስለ ሰላም አላወራም፣ በምልክት ቋንቋ ባወራ ምናምን ብችል ደስ ይለኛል። ምክንያቱም ቃላት ጨረስኩ ስለ ሰላም አውርቼ ምናምን ገባችሁ። እና ኦሮሞነት በጣም ደስ የሚል ነገር አለው። እና እንትን አትበሉ። እዚህ በአማርኛ መታታሽ ቀብጥ ጭራን አትቁላ። እዚህ መተህ ምናምን አጉል ኦሮሞ እንዲጠላ ምናምን ኦሮሞ በአንድ በሁለት ሳይ እነዚህ ማንንም አይወክልም። ሙሉ ሀገሪቷ ደስ ትላለች። ኢትዮጵያ ውስጥ ነን ምናምን ሁሉም ቦታ አሪፍ ነው ምናምን ደስ የሚል ሀገር ነው። መግባባት ሰላም ነው ያጣ ነው። እዛ ሄዶ ገና ችግር ላይ ሆኖ የሚተራረድ ወንድም ወንድሙን የሚገል ምናምን ጊዜው የጦርነት ምናምን ሽማግሌዎች ባመጡት ጣጣ ወጣቱ ይማገዳል፣ በስደት ይሄዳል፣ ስደት ላይም ሆኖ ይተራረዳል። ይህ እንደዚህ አይነት እኮ ብሔር አይወክልም። ገባችሁ? እና አታሽቀባብጡ። ለዛ ብዬ ነው